በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በስም በአካል በግብር ሶስት ብንል በባህሪ በህልውና በመለኮት አንድ አምላክ ብለን አምነን ጥቅምት በ12 ቀን ንዑድ ክቡር በሚሆን በቅዱስ ሚካኤል በዓል ዕለት በእግዚአብሔር ቸርነት ክብሩንና ገናንነቱን እያሰብን የመልአኩ የቅዱስ ሚካኤልን ድርሳን ማንበብ እንጀምራለን። የመልአኩ የቅዱስ ሚካኤል ጸሎቱና በረከቱ ልመናውና አማላጅነቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። በዚህ ዓለም በሕይወተ ሥጋ ሳለች ዋስ ጠበቃ ያላዘጋጀች ሰውነት በሞተች ጊዜ በሰማይ የሚዋሳት አታገኝም። ለማስረጃም ብዙ ዕዳ ያለበት አንድ ሰው ነበረ። ባለ ገንዘቦቹ ፈልገው በአደባባይ ባገኙት ጊዜ የሚከፍለው ከማጣቱም በላይ የሚዋሰውም አጣ። እነርሱም ይዘው አስረው ሲደበድቡት ቢጮህ ቢጣራ የሚደርስለት ጠፋ። ፈጽሞ የሚዋሰውም ታጣ። እንግዲህ እኛም በፍርድ ቀን ከእግዚአብሔር አብ ፊት በቀረብንም ጊዜ የዚህ አይነቱ ዕድል እንዳይገጥመን በሕይወት ባለንበት ጊዜ ዋስ ጠበቃ ካላዘጋጀን በሰማይ የሚዋስን አናገኝም። መላእክትን፣ ጻድቃን፣ ሰማዕታትን በዚህ ዓለም ካላከበርናቸውና ሰውነታችንን ነፍሳችንንም ለነሱ አደራ ካላስጠበቅናቸው በፍርድ አደባባይ የሚዋሰን ወይም ቤዛ ሆኖ የሚያልፍልን የለም። በልዑል እግዚአብሔር ፊት ነፍሳችንን ለማዳን ችሎታ ያለው የለምና ወንድም ወንድሙን ጋሻ መክቶ ጦር ሰብቆ አለሁልህ ሊል አይችልም። ልጆችም አባት እናታቸውን አያድኑም። ወላጆች እኛ ስለ እናንተ እንሞታለን በማለት በልጆቻቸው በወንድሞቻቸው ፍርድ አይገቡም። እናትም ሴት ልጇን ማዳን አይቻላትም። ጻድቁ ዋጋውን የሚያገኝባት፣ ኃጥኡ ፍርዱን የሚቀበልበት ያቺ ታላቅ የእግዚአብሔር የፍርድ ቀን በደረሰች ጊዜ የሥጋና የነፍስ ደምግባታችንን የሚያጎሳቁል ገሃነመ እሳት እንደ አንበሳ የሚውጥ የኩነኔ ቦታ በዚያ ይጠብቀናልና በዚህ ዓለም ቸርነትን ካላደረግን ንስሐ ካልገባን በሰማይ ይቅርታን አናገኝም። እናንት ነገስታት፣ መኳንንት፣ ባለጸጎችና በዚህ ዓለም ብዕል የከበራችሁ በድሆች ላይ ፍርድን የምታጓድሉና የምታጣምሙ ወዮላችሁ፣ ወዮታም አለባችሁ። የመጽሐፍትን ቃል እየሰማችሁ አገልጋዮቼ ካህናትን የምታቃልሏቸው የምትንቋቸው ሁሉ ከሹመታችሁ እሽራችኋለሁ፣ ከማይረጋችሁም አዋርዳችኋለሁ፣ ከወንበራችሁም ላይ እገለብጣችኋለሁ። በእኔ ዘንድ ብዙ መቅሰፍትና የገሃነመ እሳት የኩነኔ ፍርድ ተዘጋጅቶ ይጠብቃቸዋል። እናንት የሰው ገንዘብ የምትቀሙ፣ ነፍስ የምታጠፉ፣ ሰውን የምትበድሉ፣ በመንገድ አሸምቃችሁም ማንጅራት የምትመቱ ወዮላችሁ፣ ወዮታም አለባችሁ። በዚህ ክፉ ተግባራችሁ ከገቡበት የማይወጡበት ጉድጓድ ተጥላችሁ ከዚያ የሚያሰቃያችሁ የእሳት መርዝ ተዘጋጅቶላችኋልና። እናንት ባልንጀራችሁን የምታሙ፣ ከጎልማሳ ሚስት የምትሄዱ ወዮላችሁ፣ ወዮታም አለባችሁ፣ ከእሳት ጉድጓድ ትጣላላችሁና። እናንት ጣዖታትን የምታመልኩ፣ ጠንቋይን የምትጠይቁ ወዮላችሁ፣ ወዮታም አለባችሁ። የትውልድ ዘራችሁ ይደመሰሳል፣ ስማችሁም ይጠፋል፣ ተስፋችሁም ይመነምናል። እሳት እንደገባ ሰም በእሳት ጉድጓድ ተጥላችሁ ትቀልጣላችሁና። እናንት ዳኞች በፍርድ ጊዜ የሰው ፊት አይታችሁ ፍርድ የምታጎርሉ፣ ቀሳውስትን ዲያቆናትን የምትሳደቡ፣ ነዳያንን የምታንኳስሱ ወዮላችሁ፣ ወዮታም አለባችሁ። እሳቱ የማይጠፋ ትሎ የማያንቀላፋ ከዚያ እሳተ ገሃነም ተዘጋጅቶላችኋልና። እናንት ትዕቢተኞች ትምክተኞችም ወዮላችሁ፣ ወዮታም አለባችሁ። ዕድሜያችሁ ያጥራልና በእሳት ውስጥ ተጥላችሁ በእግረ አጋንንት ትጠቀጠቃላችሁ፣ እንደ ሰምም ትቀልጣላችሁና። እናንት መምህራኖችን የምትጠሉ፣ ከሀገር አስወጥታችሁም የምታሳድዷቸው፣ ትሑታንን የዋሃንን ነዳያንን የምታዋርዷቸው የምታጎሰቁሏቸው
ወዮላችሁ፣ ወዮታም አለባችሁ። በእኔ ዘንድ እናንተም እንዲሁ ትዋረዳላችሁና ትናቃላችሁና ድንግልናችሁን ያለ ጊዜው የምታስደፍሩ እናንተ ወጣት ሴቶች ወዮላችሁ፣ ወዮታም ይገባችኋል። የሚያቃጥል የእሳት ነበልባል ይጠብቃችኋልና። የሰውን ልጆች ታስቱ ዘንድ የራስ ጸጉራችሁን የምትታቱ የምትጎነጉኑ ሴቶች ወዮላችሁ፣ ወዮታም ይገባችኋል። በሚቃጠል እሳት ውስጥ ትጣላላችሁና። የባህሪ ልጇን ክርስቶስን የምትክዱ ትእዛዙንም የማትጠብቁ ወዮላችሁ፣ ወዮታም አለባችሁ። በዚያች በመጨረሻዋ የፍርድ ቀን በኃጥአን መዝገብ ተመዝግባችሁ የእሳት ፍርድ ወስዶ ከእሳት ባህር ይጨምራችኋልና ከዚያም እስከ ዘላለም ተዘግቶባችሁ ትኖራላችሁ። እናንተ ሰንበትን የምትሽሩ ትእዛዜን የማታከብሩ ወዮላችሁ፣ ወዮታም አለባችሁ። የሚቆራረጥ ሰይፍ ይታዘዝባችኋል፣ የጥፋት ፍርድ ይፈረድባችኋል። ረሃብ ቸነፈር ይታዘዝባችኋል። እርስ በርሳችሁ ትተላለቃላችሁ፣ ወደ እሳትም ትጣላላችሁ። ዳግመኛም እግዚአብሔር በእኔ ኃይል እንጂ ቀን በፀሐይ ብርሃን የምትሄዱ ይመስላችኋልን? እናንተ ኃይል የላችሁም አለ። በሌሊት ሄዳችሁ ትደበቃላችሁ። ነገር ግን ዓይኔ የማያያችሁ ጆሮዬም የማይሰማችሁ ይመስላችኋልን? እኔስ እሰማችኋለሁ፣ እያየሁም እዘባበትባችኋለሁ። ከእጄ ውስጥ ወጥታችሁ የምትሸሸጉበት ዋሻ የምታመልጡበትን መንገድ የላችሁምና በዱር በገደል ለመደበቅ ብትሞክሩ ተራራውም ገደሉም እንጨቱም ሳሩም ስለሚሸሻችሁ ፈጽሞ መደበቂያ አታገኙም። የምሽር እኔ ነኝ፣ የምገድል የማድን የምቀስፍም ይቅር የምል እኔ ነኝ። ከእጄ የሚያመልጥ ከቶ የለምና ራሳቸውን ዝቅ በማድረግ ፈቃዴን የሚፈጽሙ ሁሉ በሰላም በፍቅር አንድነት በመንግስተ ሰማያት ለዘላለሙ ከኔ ጋር ይኖራሉ ይላል እግዚአብሔር። ዳግመኛም እናንተ የቤተ ክርስቲያን ልጆች የምትሆኑ ወንድሞቼ ሆይ ስሙ። በህዳር 12 ቀንና በሰኔ 12 ቀን እንዲሁ የ40ቱ እንስሳና የ24ቱ ካህናተ ሰማይ በዓል በሚከበርበት ቀን ስለነዚህ ስለ አራቱ በዓላቶች መላእክት ሁሉ የመላእክትም አለቆች አጋዕዝትም ስልጣናትም መናብርትም ስፍር ቁጥር የሌላቸው የሰማይ ሰራዊት በሙሉ የመላእክት አለቃ የቅዱስ ሚካኤልንና እንዲሁም የ40ቱ እንስሳን ኪሩቤልን የ24ቱ ካህናተ ሰማይ ሱራፌልን ክብራቸውንና ገናናነታቸውን ይመለከቱት ዘንድ ይሰበሰባሉ። በዚያችም ቀን እግዚአብሔር በሰው እጅ ያልተፈተለና ያልተሰራ የብርሃን ልብስ መጎናጸፊያ ያለብሳቸዋል። እግዚአብሔር አብ የእሳት መጋረጃ በተገለጠበትም ጊዜ ህብሩ አራያው ይህን ይመስላል ተብሎ የማይመረመር የሕይወት አክሊል በራሳቸው ላይ ያቀዳጃቸዋል። አዲስ ሥርዓትን ያሳያቸዋል፣ ያስተምራቸውማል። ሌሎች መላእክት ያላዩትን በእሳት መጋረጃ ውስጥ ያለ ስውር ምስጢር ይገልጽላቸዋል። ዓይኖቻቸው ከፀሐይና ከጨረቃ 7 እጅ ያበራሉ። የፊታቸውም ጸዳል እንደ አጥቢያ ኮከብ ያበራል። ተድላ ደስታቸውና ሰማያዊ ክብራቸው ባለሟልነታቸው ለዘላለሙ የማያልፍ የማይጠፋ የማይጎድል የማይሽር ነው። መላእክትም ሁሉ ይህን ባዩ ጊዜ በእውነት እሊህ ሊቃነ መላእክት ክቡራን ብሩካን ናቸው። በመዓልትም በሌሊትም ስቡህ አንተ ወልዑል አንተ እያሉ እግዚአብሔርን የሚያመሰግኑ የእግዚአብሔር አብ የምክሮ አበጋዞች መንፈሳውያን እናንተ ናችሁ እያሉ አደነቁ። ቅዱስ ሚካኤልና ቅዱስ ገብርኤልን እንዲሁም 40ቱ እንስሳን ኪሩቤልን 24ቱ ካህናተ ሰማይ ሱራፌልን ከድንግል ማርያም በስተቀር በክብር የሚተካከላቸው የለም። ዳግመኛም እግዚአብሔር ቅዱስ ሚካኤልንና ቅዱስ ገብርኤልን እንዲሁም 24ቱ ካህናተ ሰማይ ሱራፌልን 40ቱ እንስሳ ኪሩቤልንም በፍጹም ክብር አክብሯቸው መታሰቢያቸውንም ያደረገ በጸሎታቸው የተማመነ በእኔ ዘንድ ዋጋውን አያጣም። በስጋውም ቢሞት በነፍሱ ሕያው ሆኖ ለዘላለም ይኖራል። ኃይል ጽን ሆነዋለሁ። ቸርነቴን የባህሪ ሕይወቴን በሱ ላይ አሳድራለሁ ብሎ እግዚአብሔር ተናገረ።
እግዚአብሔር አብም መላእክቶቹን ሁሉ እንዲህ ሲል አዘዛቸው። ከፈተና ከመከራና ከጭንቅ ከለየለት ጠላት እጅ ሁሉ በእውነት ጠብቋቸው። ክፉ ነገር ርኩሳን መናፍስትን እኩያን አጋንንትን ወደ እነሱ እንዳይቀርቡ፣ ረሃብ ቸነፈር ወደ ቤታቸው እንዳይገባ ተከላከሉላቸው። ከቀማኛና ከተንኮለኛ በመንገድ ከሚያሸምቅ ማንጅራት መቺ ከልዩ ልዩ የጠላት ጥቃት ይድኑ ዘንድም በቅርብም በሩቅም ያሉ ጠላቶቻቸው ፈጽሞ ይደመሰሱም ዘንድ ከገሃነም እሳት የሚያመልጡ ዘንድ በእውነት እርዷቸው። ይህም መጽሐፍ የሕይወታቸው መገኛ የነፍሳቸው መዳኛ መሆኑን ያውቁ ዘንድ በእውነት አስረዷቸው በማለት አስገነዘባቸው አስታወቃቸውም። እግዚአብሔር አብም ይህን ትእዛዝ በሰጣቸው ጊዜ ሁሉም ተነስተው በዙፋኑ ፊት እየሰገዱ አሸናፊ እግዚአብሔር ሆይ ምስጋና በሰማይ በምድር የመላ ነው። በጽርሐ አርያም የምትኖር በታች በደቂቀ አዳም የምትመሰገን በኪሩቤል ላይ ዙፋንህን ዘርግተህ በአንድነትና በሶስትነት ጸንተህ የምትኖር በአንድ ቃል ቅዱስ 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 እያልን እናመሰግንሃለን አሉ። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ሰማይና ምድርን ለፈጠረ እግዚአብሔርም በሰውነት ምስጋና እናቀርባለን። ቅድመ ዓለም የነበረ ዓለምን አሳልፎ ለሚኖር ብርሃናትን ለፈጠረና ታላላቅ ታምራትን ላደረገ ለእግዚአብሔር አብም በእውነት ምስጋና እናስተላልፋለን። ቅድመ ዓለም የነበረ ዓለምን አሳልፎ የመኖር ስልጣን ላለው ፀሐይ ጨረቃን ከዋክብትንም ለፈጠረ ለእግዚአብሔር በእውነትና ምስጋና እንልካለን። ቅድመ ዓለም የነበረ ዓለምን አሳልፎ የመኖር መብት የባህሪው በክ በሚሆን ከተሰወሩ መላእክት የተሰወረ መንግስቱ የማይሻር ለእግዚአብሔር በእውነት ምስጋና እናቀርባለን። ቅድመ ዓለም የነበረ ዓለምን አሳልፎ የመኖር ኃይል ያለው ድካም የማይሰማው ክቡር ሕጸት የሌለበት ምሉዕ ለሚሆን ለእግዚአብሔር በእውነት ምስጋና እናቀርባለን። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ግሩም ግሩማን ልዑልም ልዑላን እየተባለ የሚመሰገን የፍጥረቱ ሁሉ ፈጣሪና ገዥ የሚሆን በልዑላን ላይ አድሮ የሚኖር ጌትነቱ የማይመረመር ለሱ ለብቻው ለእግዚአብሔር አብ በእውነት ምስጋና እናቀርባለን። ቅድመ ዓለም የነበር ከዓለምን አሳልፈ የምትኖር አምላካችን እግዚአብሔር ሆይ ምስጋና እናቀርብልሃለን። ፍጻሜ ለሌለው መንግስትህም ምስጋና ይገባል በእውነትም ያለ ሐሰት። ቅድመ ዓለም የነበር ከዓለምን አሳልፈ የምትኖር ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ክብር ምስጋና ለአንተ ይገባል ለዘላለሙ አሜን። ዳግመኛም እግዚአብሔር በሐዋርያው በቅዱስ ጳውሎስ ቃል ለሕዝቦቹ ሁሉ እንዲህ አለ። በወንጌል ቃልና በድርሳን በሌሎችም መጻሕፍት አማካይነት የነገርኳችሁን ሰምታችሁ አላመናችሁም። እንግዲያስ እናንተ ርጉማን ከኔ ወግዱ፣ እስከ ዘላለሙ ድረስ መውጫ ወደሌለበት ጭንቅ መከራ ወዳለበት ሂዱ። እናንተ ብሩካን የዋሃን ትሑታን የአባቴ ወገኖች ፈቃዱን የፈጸማችሁ ሁሉ የማያልፍ የማያልቅ መንግስትን ክብርንና ባለመዋልነትን እሰጣችሁ ዘንድ ወደ እኔ ኑ። ከእኔም ጋር በታላቅ ደስታ ትኖራላችሁ። ካፌ የወጣው ቃል አይታበልምና ዓለም ከመፈጠሩ በፊት ከዚያም እስከ ዓለም ፍጻሜ ድረስ በአንደበቴ የተነገረው ቃል አይለወጥም አይታጠፍምና ይላቸዋል። አሁንም እነሆ ቅዱስ ሚካኤልንና ቅዱስ ገብርኤልን 24ቱ ካህናተ ሰማያን ሱራፌልን 40ቱ እንስሳን ኪሩቤልንም ጻድቃን ሰማዕታትን ቅዱሳን የሚሆኑ መላእክትን በድንግልና የጸኑ ቅዱሳን አንስትን መነኮሳትን በጠቅላላው ከአዳም ጀምሮ እስከ ዛሬ ድረስ አሸናፊ የሚሆን እግዚአብሔርን በቅን ያገለገሉትን ሁሉ ይልቁንም መድኃኒታችን ሕይወታችንን የወለደችልንን ንዕድ ክብርት የምትሆን ድንግል ማርያምን በሰማይ ክብርን ታገኙና ሕይወትንም ትወርሱ ዘንድ አክብሯቸው። በተለይም የመላእክት አለቃ የሚሆን የቅዱስ ሚካኤል ጸሎቱና በረከቱ ጠላትን ድል የምንነሳበት የማሸነፍ ዘውድ ያቀዳጀን አይነ ንስር ያላያት የጻድቃን ነፍሳት ወደሚያድሩባት የማኅበረ ጽዮን ምሳ ጽድቅ ወደ ተዘጋጀባት ያግባን። ዳግመኛም ይህን መጽሐፍ የጻፈ ያነበበ የተረጎመ በዝነ ህሊና በጥበብ ልቡና በዚህ መጽሐፍ እጅግ ተማምኖ የዚህን መጽሐፍ ምስጢር ተመራምሮ ያወቀና ንጽሕናን በተጎናጸፈ ስለ ቅዱስ ሚካኤል ፍቅር በጋለ ስሜት ይህን የምስጋና መጽሐፍ ለመጻፍ ከልብ የተጋውን የያዕቆብ በረከት በኤፍሬምና በምናሴ ላይ እንዳደረ
እንዲሁ የፈጣሪው በረከት የመልአኩም ረድኤት ሳይለየው እስከ ዘላለሙ አድሮበት ይኑር አሜን። በእርሱ አማላጅነት ለሚተማመኑ የምህረትን የሚለምን የእሳት ነጸብራቅ ካንደበቱ የሚፈልቅ ተፈጥሮ ከነበልባለ እሳት የሚሆን በኢየሱስ ክርስቶስ ዙፋን ቀኝ የሚቆምና የእግዚአብሔር የቃል ኪዳኑ መልእክተኛ የሆነ ልዑልና ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል ያደረገው ተአምር ይህ ነው። እኛንም ከሰይጣንና የኃጥአንን ነፍስ ከሚቃረኑ አጋንንት በሕማምና በደዌ ሁሉ ከሚፈታተኑ የእነርሱ መኖሪያ በሚሆን በገሃነመ እሳት በስልጣናቸው ስር ያሉትን ከሚያሰቃዩ ከቀናች ከጸናች ሃይማኖት ሕግ ካፈነገጡት አላውያን ከሃዲዎች ያድነን። በእሳታውያን ጓደኞቹ ጉባኤ ለተሰበሰብ የጥምቀት ልጆች ለእኛም የአማላጅነቱን ምልክት ይላክልን። የኀጢአት መልእክተኞች የሆኑ የዲያብሎስን ሰራዊት ይደምስስልን። ይልቁንም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። በአንዲት ሀገር ውስጥ በቅዱስ ሚካኤል ቤተ ክርስቲያን አቅራቢያ አንድ ችግረኛ ሰው እንደነበረ ተነገረ። እርሱም ዘወትር ጠዋት ወደ ቅድስት ቤተ ክርስቲያን ማልዶ እየሄደ በስዕሉ ፊት በመቆም በቁርጥ ሐሳብና በቀናች ሃይማኖት እንባውን በማፍሰስ የመላእክት አለቃ ቅዱስ ሚካኤል ሆይ የምመገበው ምግብ የምለብሰው ልብስ ይሰጠኝ ዘንድ ወደ ፈጣሪ ወደ እግዚአብሔር አመልክትልኝ አሳስብልኝ በማለት እየለመነና እየማለደ ለብዙ ጊዜ ኖረ። ከዕለታት በአንድ ቀንም ቅዱስ ሚካኤል ወደ እርሱ መጥቶ እንዲህ አለው፣ አንተ ሰነፍ፣ ሰውነትህም መስራት ከሚችለው ሥራ አንዳችም አልሰራህም። ነገር ግን በሥራ ፈትነት ተቀምጠህ ምን ትዘበዝበኛለህ? ለመስራትም ክንድን አላነሳህም። እርሻ አርሰህ ምድር በምትሰጠው ጥቅም አልተጠቀምክም። አታክልት አልተከልክም፣ ዘር አልዘራህም። ይህን ማድረግስ እንኳን ባይቻልህ ንግድ አትነግድምን? የሥራ ፍሬህን አበዛልህና ባርክልህ ዘንድ አለው። እንግዲህ ረዳት ሆነ ዘንድ በማናቸውም የሥራ መስክም ያልተሰማራህና እድልህንም ያልሞከርክ ስለሆነ ከሰው ሁሉ በታች ሆነ ተዋረድክ። በስንፍናህና በታካችነትህም ከልጆችህና ከሚስትህም ጋር በሽግር አለንጋ ስትገረፍ ትገኛላችሁ። አሁንም ወደ ቤተ ክርስቲያን ሂድና ትነግድበት ዘንድ ከቤተ ክርስቲያኑ ገቢ ገንዘብ እንዲሰጥህ ለኤጲስቆጶሱ ንገረው። እኔም በትርፉ ቤተሰቦችህን ታስተዳድርበት ዘንድ እንዲባርክልህ ከወጣህበትም በሰላም መልሶ ከቤትህ እንዲያስገባህ እግዚአብሔርን እለምንልሃለሁ አለው። ይህንንም ነገር በሰማ ጊዜ በፍጹም ደስታ እግዚአብሔርን አመሰገነው፣ ቅዱስ ሚካኤልንም አከበረው። ከዚያም ፈጥኖ ወደ ቤተ ክርስቲያን ሄደና ከቤተ ክርስቲያኑ ገንዘብ ይሰጠው ዘንድ ኤጲስቆጶሱን ጠየቀው። ኤጲስቆጶሱም እሺ በጎ፣ ነገር ግን የሚዋስ ሰው አምጣ ቢለው፣ ሰውየውም የመላእክት አለቃ ከሚሆን ከቅዱስ ሚካኤል በቀር የሚዋሰኝ አላገኝም ብሎ መለሰለት። በዚህም ጊዜ ኤጲስቆጶሱ እስከ 1 ዓመት ድረስ ከወለድ ነፃ አድርጎ በትርፉ ግን ችግሩን እንዲያቃልልበትና ቤተሰቦችንም እንዲረዳበት የጠየቀውን ገንዘብ ሰጠው። ያን ጊዜም ወርቁን ከኤጲስቆጶሱ ተቀብሎ ወደ ሩቅ አገር ሄደና በዚያ ወርቅ 1 ዓመት ሲነግድ ከቆየ በኋላ የቀጠሮው ጊዜ እንደደረሰ አውቆ ያለሁት ሩቅ አገር ስለሆነ በቀጠሮ ቀን ልደርስ አልችልም፣ ስለዚህ ምን ማድረግ ይሻለኛል እያለ ያወጣ ያወርድ ጀመር። ከብዙ ሐሳብም በኋላ የብረት ሳጥን ካዝና አሰርቶ ያን ወርቅ ከሳጥን ውስጥ ከተተና ይህ ወርቅ በገሌ አገር የሚገኝ ከቅዱስ ሚካኤል ቤተ ክርስቲያን የተበደርኩት ገንዘብ ነው የሚል ጽሑፍን ጽፎ ከገንዘቡ ጋር አብሮ በሳጥን ቆለፈና ቅዱስ ሚካኤል ሆይ ይህን ወርቅ ለቤተ ክርስቲያን ታደርስልኝ ዘንድ እለምንሃለሁ፣ እኔ ይህን ሊፈጽም በሚችል ጸሎትህ ተማምኛለሁና ብሎ ከባህር ጣለው። በዚያን ጊዜ ያን ወርቅ ያለበት ሳጥን ታላቅ ዓሣ ዋጠው። በዚያች ዕለትም የቤተ ክርስቲያኑ ጠባቂ ወደ ባህር ዳርቻ ሄዶ ዓሣ አስጋሪውን ወንድሜ ሆይ ለቅዱስ ሚካኤል በዓል እንግዳ መቀበያ የሆነኝ ዘንድ ዓሣ አጥምድልኝ አለውና ያጠምድለትም ዘንድ ተዋዋሉ። ከዚያም ዓሣ አስጋሪው መረቡን ወደ ባህር በጣለ ጊዜ ያ ወርቁን የዋጠ ትልቅ ዓሣ ተቀዘፈ፣ ተያዘለትና ለቤተ ክርስቲያኑ ጠባቂ ሰጠው። የቤተ ክርስቲያን ጠባቂውም
አሳውን ወስዶ ለኤጲስቆጶስ ሰጠውና የአሳው ሆድ በተሰነጠቀ ጊዜ ያ ወርቅና ደብዳቤው ተገኘ። ኤጲስቆጶስም ደብዳቤውን አንብቦ ወርቁን ከተረከበ በኋላ ይህን ምስጢር ለማንም ሳይናገር ጠብቆ አቆየው። ከብዙ ዘመን በኋላ ያ ሰው ከንግዱ ተመልሶ ወደ ሀገሩ ገብቶ ሳለ ከዕለታት በአንድ ቀን ኤጲስቆጶሱ አገኘውና ትነግድበት ዘንድ የተበደርከውን ያን የቤተ ክርስቲያን ገንዘብ ስለምንድን ነው ያልሰጠኸኝ ሲል ጠየቀው። እርሱም አቤቱ እግዚአብሔር ሕያው ነው፣ የቅዱስ ሚካኤልም ጸሎት ምስክሬ ነው፣ ያን የቤተ ክርስቲያን ገንዘብና ደብዳቤም ጨምሬ በሳጥኑ ቆልፌ ለቅዱስ ሚካኤል ቤተ ክርስቲያን እንዲያደርስልኝ የመላእክት አለቃ የሚሆን የቅዱስ ሚካኤልን ፈጣሪ አምኜ ከባህር ጥየዋለሁ፣ ገንዘቡ የራሱ ነውና አለው። ኤጲስቆጶሱም ይህን የሆነበትን ወሩና ዕለቱ ሰዓቱስ መቼ ነበር በማለት መረመረው። ሰውየውም በትክክል ካስረዳው በኋላ ነገሩ እውነት መሆኑን አውቆ ኤጲስቆጶሱ ለዚህ ሰውዬ ሰገደለት፣ እግዚአብሔርንና ቅዱስ ሚካኤልንም አመሰገነ። እንዲሁም ኤጲስቆጶሱ ሰውየውን ይቅርታ በመጠየቅ አንተስ መንፈስ ቅዱስ ያደረብህና እግዚአብሔርን የምትፈራ እውነተኛ ሰው ነህ፣ አሁንም በጸሎት ታስበኝ ዘንድ ለምንሃለሁ አለው። ከዚህም በኋላ ሁለቱም ወደ ቅዱስ ሚካኤል ቤተ ክርስቲያን በፍቅር በአንድነት ሄደው አጥንትን የሚያለመልም ከወይን መጠጥ ይልቅ እጅግ የሚጣፍጥ ለሚሰማው እጅግ ግሩምና ድንቅ የሆነ ታምራቱንና ገናንነቱን ለሕዝቡ ሁሉ ነገሩ። ልመናው አማላጅነቱ እንደ አጥር እንደ ቅጽር ሆኖ ይጠብቀን፣ ከጠላታችን ከሰይጣን ወጥመድ የሚያድነን፣ ስተትንም ሁሉ ያስወግድልን፣ ቂም በቀልን ከልቡናችን ያርቅልን፣ ጣፋጭነት ያለው የሕይወት ፍሬ አፍርተን እንድንገኝም ያብቃን ለዘላለሙ አሜን። የተወደዳችሁ አባቶቼና ወንድሞቼ ሆይ ልብ አድርጋችሁ ስሙ። ይህን ታምረ ሚካኤል የጻፍነው በኋለኛው ዘመን በእግዚአብሔር ፊት ስንቆም እንዳናፍርና በእርሱ ዘንድም ባለሟልነት አግኝተን በመንግሥተ ሰማያትም በክብር ተጊጠን በደስታ እንኖር ዘንድ በማሰብ ነው። እንዲሁም እግዚአብሔር ፍጹም ይቅርታውንና ቸርነቱን እንዲያድለንና የእውነት አማላጃችን ቅዱስ ሚካኤልን ወደኛ ልኮልን ከእርሱ ጋር ለመታወቅ እንድንችል ነው። ዳግመኛም የቤተ ክርስቲያን ልጆች የምንሆን እኛን በፍቅር ወደ እርሱ እንዲሰበስበንና ጠላታችን ሰይጣንን ዓይናችንን እያየ በፊታችን ቀጥቅጦ ያጠፋልን ዘንድ አሁንም ባሕረ እሳትን በክንፉ እየቀዘፈ እንዲያሻግረንና አማኑኤል የሚያወርሰውን ክብር ወዳለበት ጽርሐ መንግሥተ ሰማያት ያገባን ዘንድ በገነትም ካለው መልካም የአትክልት ፍሬ ይመግበን ዘንድ ይህን ቃል የሰማነውን ሁላችንንም የምሕረት ቃል ያሰማን ዘንድ ነው። እስከ ዘላለሙ ድረስ አሜን። ልመናው ክብሩ ለዘላለሙ በእኛ ላይ ይደርብንና የመላእክት አለቃ የሚሆን የቅዱስ ሚካኤል ያደረገው ተአምር ይህ ነው። የእግዚአብሔር የአምላካችን የጥበቡን ምላት የታምራቱን ብዛት ቀጥሎ እንደሚከተለው እንሰማለን። እግዚአብሔርን በፍጹም ልቡና የሚወድ ትእዛዙንም የሚፈጽም አንድ ሰው ነገረኝ፣ እንዲህም አለኝ አለ። የክርስትና እምነት ያለው ሰው የመላእክትን፣ የነቢያትን ወይም የሐዋርያትን፣ የጻድቃንን፣ የሰማዕታትንም ቢሆን መታሰቢያቸውን ቢያደርግ በእውነት እግዚአብሔር ይምረዋልን ብሎ ጠየቀ። አዎን ይምረዋል። መልአኩም መልሶ አንተ ሰው ለመላእክት ምን ያህል ስልጣን እንደተሰጣቸው ላስረዳህ አለኝ። ከደቂቀ አዳም ወገን ሰውነቱ በኃጢአት የረከሰ አንድ ሰው ነበረ። ያ ሰው ከተወለደበት ቀን ጀምሮ ከተንኮልና ከክፋት በስተቀር አንዳችን በጎ ሥራ ሰርቶ አያውቅም። ነገር ግን አንድ ዓላማ ብቻ ነበረው። ይኸውም በየወሩ የቅዱስ ሚካኤልን በዓል ማክበር፣ ዝክሩን እየዘከረ ለነዳያን ማብላት ማጠጣት ነበር። ከጊዜ በኋላ ግን ያ ሰው ሞተና አጋንንት ይህች ነፍስ የእኛ ናት በማለት ሲደነፉ፣ ቅዱስ ሚካኤል ግን የኔ ናት እያለ ይከራከር ነበር። እንዲሁም የኔ ናት በመባባል ከጌታ ዙፋን ፊት ስለቀረቡ ጌታ አራት አማራጭ ነገሮች አቀረበላቸውና ቅዱስ ሚካኤል ወስዶ ይደብቀው፣ እናንተ ግን ፈልጋችሁ ብታገኙት ውሰዱት፣ ወይም እናንተ ወስዳችሁ ሸሽጉትና ቅዱስ ሚካኤል ፈልጎ ካገኘው ይውሰደው፣ ከነዚህ አንዳቸውን ምረጡ አላቸው። እነርሱ ግን ቅዱስ ሚካኤል ወስዶ ከመንበረ መለኮት ቢሸሽገው
ምን ለማድረግ እንችላለን እያሉ በሐሳብ ጭንቅ ተዋጡ። ከብዙ የሐሳብ መለዋወጥ በኋላም እኛ እንሰውረዋለን ሸሽገዋለን ብለው ያን ሰው መቀመቃት አውርደው የገሃነመ እሳት አዝዋሪት ባለበት ጥልቅ ባህር ውስጥ ደበቁትና ወረወሩትና እንግዲህ ቅዱስ ሚካኤል ፈልጎ ያገኘው ተባባሉ። ከዚህ በኋላ ቅዱስ ሚካኤል እነዚያን አጋንንት ከዚህ ቦታ አካባቢ ዘወር በሉ አላቸውና ወደ ሲኦል ገብቶ መፈለግና መበርበር ጀመረ። ነገር ግን የሚፈልገውን አላገኘም ነበር። በአንድ ክንፉ 7,000 ነፍሳት አወጣ። በሁለተኛውም ክንፉ እንዲሁ አወጣ። በሶስተኛውም አወጣ። በመደጋገምም በብዙ ሺህ የሚቆጠሩ ነፍሳት አወጣ። ሆኖም ሊያገኘው አልቻለም። በዚህ ሰው ምክንያት ያወጣቸው ነፍሳት ቁጥራቸው 7540 ደረሰ። ከነዚህም ውስጥ ያልተጠመቁ አረመኔዎች ይገኙባቸው ነበር። ያን ጊዜ የሰማይ መላእክት ሁሉ ይህስ እጅግ በጣም አስደናቂ ነገር ነው አሉ። ጌታችን በወንጌል ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይጠፋል ይላል። እንግዲህ እሊህ ሰዎች እንዴት ሊድኑ ቻሉ? አንተ የሰው ልጅ እሊህ አረማውያን የዳኑበትን ሳይጠመቁም ገነት የገቡበትን ምክንያት ሰምተህና አይተህ ተገነዘብክን ተብሎ ቢጠየቅ ቅዱስ ሚካኤል ስላጠመቃቸው ገነት ሊገቡ ችለዋል፣ ብርሃንንም ሊጎናጸፉ በቅተዋል ሲል መለሰ። አባ ዘሚካኤል በነገሩ ተደንቆ አማኑኤል ሁሉም ማድረግ ይቻለዋል አለ። ዳግመኛም ያ ሰው ስለ ሰው ልጆች በማድነቅ በመላእክት፣ በነቢያት፣ በሐዋርያት፣ በጻድቃን፣ በሰማዕታት ስም በጎ ሥራ የሰሩ እያንዳንዳቸው ከተዋጋቸውን አያጡም ብሎ ተናገረ። የሊቀ መላእክት ቅዱስ ሚካኤል አምላክ ሆይ ይህን ሰው ከገሃነመ እሳት እንዳዳንከው እኛን ባሮችን አገልጋዮችንም ሁሉ በዚህ ዓለም በሚመጣውም ዓለም አድነን ለዘላለሙ አሜን። በአብ በወልድ በመንፈስ ቅዱስ ስም አምነን በስም በአካል በግብር 3 ብንል በባህሪ በህልውና በአገዛዝ አንድ አምላክ በማለት እያመን ጥቅምት በባተ በ12 ቀን ንዑድ ክቡር በሚሆን የመላእክት አለቃ የቅዱስ ሚካኤል በዓል የሚከበርበት ቀን መሆኑን እንናገራለን። በዛሬው ቀን እግዚአብሔር ነቢዩ ሳሙኤል በቤተ መቅደስ ሳለ በቂስ ልጅ በሳኦል ፈንታ በእስራኤል ላይ ዳዊትን ቀብቶ ያነግሰው ዘንድ በቤተልሔም የሚኖር የዳዊት አባት ወደ ሰማይ ቤት ልኮታልና ወደ እሴይ ቤት ልኮታልና ያን ጊዜም ነቢዩ ሳሙኤል ነገስታቱ ተቀብተው የሚነግሱበትን ቅባ መንግስት ይዞ ወደ እሴይ ዘንድ በደረሰ ጊዜ ልጆቹን ሁሉ አቅርብልኝ፣ ከልጆችም መካከል ቅባ መንግስት ቀብቼ በእስራኤል ላይ ያነግሰው ዘንድ የእግዚአብሔር መልአክ ልኮኛልና አለው። እሴይም ይህን ቃል ከሳሙኤል አንደበት በሰማ ጊዜ እሺ በጎ ብሎ ከዳዊት በስተቀር ልጆቹን በሙሉ አቀረበለት። እርሱ ዳዊት በእርሻው መካከል በጎቹን ይጠብቅ ነበርና። ከዚያም በእሴይ ልጆች በእያንዳንዳቸው ራስ ላይ ቅባ መንግስትን እያፈሰሰ ቀብቶ ሊያነግስ ቢሞክር የእግዚአብሔር ፈቃድ ሳይሆን ስለቀረ ሳሙኤል እሴይን ከልጆች መካከል የቀረ የለምን ሲል ጠየቀው። እሴይም ከወንድሞቹ ሁሉ በታች የሚያንስ ታናሽ ብላቴና አለ፣ እርሱም በበጎች መሰማሪያ በጎችን ሲጠብቅ ይገኛል አለው። ሳሙኤልም ፈጥነህ አምጣልኝ ስላለው ያን ጊዜውኑ ፈጥኖ አመጣለትና እግዚአብሔር ስለተመረጠ ቅባ መንግስቱን ቀብቶ በእስራኤል ላይ ያነገሰው። ዳግመኛም በዛሬው ዕለት እግዚአብሔር ቅዱስ ሚካኤልን ወደ ዳዊት ልኮት ኃይል ሰጥቶ እየተራዳው የራያታዊና የዮሎፍላዊ ወገን የሚሆን ጎልያድን ገድሎ የእስራኤልንም ልጆች ከጠላታቸው እጅ ያዳነበት ቀን ነው። ስለዚህም የቤተ ክርስቲያን መምህራን የቅዱስ ሚካኤል በዓሉን በየወሩ እንድናከብርና መታሰቢያውንም እንድናደርግ አዘዙ፣ ስርዓትንም ሰሩልን። የቅዱስ ሚካኤል ልመናውና አማላጅነቱ በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ በዚህች በእናታችን ቅዱስ ቤተ ክርስቲያንም ተሰብስበን የዚህንም ድርሳን ቃል በምንሰማው በሁላችን ላይ ለዘላለሙ አድሮ ይኑርብን፣ አሜን። በማያቋርጥ ቃል ለኃጥአን ምሕረትን የምታበስር ገነታዊ ኦፈ ጽባ ለአንተ ሰላም እላለሁ።
ሚካኤል ሆይ በስንፍናዬ ጣዕም እንደሌለው ጨው እንዳልጣል ወይም አፍርቶ እንደረገፈ አበባ ከክብሬ እንዳልዋረድ በከንፈሬ አቅፈህ ደግፈህ ያዘኝ። ከበጋ ለጥቆ የክረምትን ወራት የሰራህልንና ወደ ዘመነ በልግ መሸጋገሪያም ወራ ጽጌን ወሰን ያደረክልን አምላካችን ሆይ በዚህ በዘመናችን ባለው ወራ ክረምት ፍሬ ሳናገኝ በቅጠል ብቻ ሳለን ሽሽታችን እንዳይሆን እንዳንጠወልግም እንማልድሃለን። የክረምት ወራት አልፎና ዝናም ከመዝነም ሳይቋረጥ የዱር አበባዎች አሸብርቀው በታዩ ጊዜ ከሚጣፍጥ የምግባር ፍሬ ጋር የሃይማኖት እሸቱን እናከማች ዘንድ ለስራቸው ትጉሃን ለሆኑ እንደ ትንቢቱና ገብረ ጉንዳን ለምስጋና የተጋን አድርገን። በእግዚአብሔር ቸርነትና በቅዱስ ሚካኤል ጸሎት ይህ ድርሳነ ሚካኤል ተፈጸመ። አነሳስቶ ላስጀምረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውንና ያጻፈውን ወይም በማህተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛና ሁሉም በአማላጅነቱ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስት ድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያን ሕዝበ ክርስቲያኑን ሁሉ በቸርነቱ ይጠብቅልን ለዘላለሙ አሜን። አቡነ ዘበሰማያት